በነገራችን ላይ ጆ የእናትና የአባቱን ገዳይ ማወቅ አለበት እንጂ በፍጹም በሌልም ላይ ሆነ ወይም ደግሞ ሳሚ ላይ ወይም ሰላም ላይ ያልሆነ ነገር ማድረስ አለበት ብዬ አላስብም። እና ወዶች እንግዲህ ባለፈው እንዳያችሁት ቃል ማለት ነው አቶ በኃይሉ አግኝቷት ነበረ። እናም ባገኛት ጊዜ እንግዲህን ምንድን ነው ያላት? እኔና አንቺ እኮ ጓደኛሞች ነን፣ እኔና አንቺ መደራደር እንችላለን፣ እኔና አንቺ መቼም ቢሆንም ተራርቀን የምንራራ ሰዎች አይደለንም ብሎም እንግዲህ እንዳያችሁት አናግሯት ነበረ። እናም ቤተሰብ እንግዲህ እንዳያችሁት ቃል ማለት ነው ያው አሁን ላይ ከዳጊ ጋር ተጣልታለች። ምክንያቱም ዳጊ እንዴት እንደዚህ አይነት ነገር ታደርጋለህ፣ እንዴት በውሸት ይህንን ነገር ትፈጽማለህ ብላም እንግዲህ በጣም ስለተናደደችበት ምንድነው ያደረገው እንግዲህ ከማለቴ ከቃል ጋር እንግዲህ ተጣልቶ ነበረ። በተጣሉበት ፓርት ላይ እንግዲህ ከጆ ጋር ተገናኝተው ነበረ። እናም አቶ በኃይሉ እንግዲህ እንዳያችሁት ይህ ኑሮ የቅንጦት ኑሮ እንደሆነብሽ አውቃለሁኝ፣ ስለዚህ ማለቴ ወደ ቤት እንድትመለሽ ነገሮችን አመቻቻለሁ በማለትም እንግዲህ ግን እየነገራት ነበረ ለቃል ማለት ነው። ቃል በወቅቱ እንግዲህ ደንገጥ ብላ ነበረ። እኔ ግን በነገራችን ላይ ልትስማማ ነው ብዬ ትንሽ የሆነ ፍርሃት ነገር እንትን ብዬ ነበር። አሁንም ቢሆንም ቃልን ማመን በፍጹም የለባትም ገኒ ማለት ነው። የሆነ ነገሮችን ማሰብ ማገናዘብ አለባት እንጂ በፍጹም እንደዚህ በስሜት ተነሳስተ የሆነ ነገር ማድረግ የለባትም ብዬ ነው የማስበው። አሁን ላይ እንግዲህ ግን እንዳያችሁት ማለት ነው ቃል እንዲሁም ደግሞ ገኒና ወይዘሮ አልማዝ ሆነው እንደተመለከታችሁት አቶ በኃይሉን እንዴት መበቀል እንዳለባቸው እየተመካከሩ ነው። ያንን ፋይሉንና እንዲሁም ደግሞ የበኃይሉን ጓደኛ ሙክሽ የሆነውን ስሙን የጆን እናትና አባት ማለት ነው እንግዲህ ስለ እንደዛ አይነት ነገር ሚስጥር እንግዲህ ጥንቅቅ አድርጋ ታውቃለች። እናም እንግዲህ ስለምታውቁዶቼ ምንድነው ያደረገችው? ይሄ የጓደኛው ነው። በጣም እንደ ወንድማማቾች ነበረ የሚዋደዱት። እናም እንግዲህ እንዳያችሁት የሆነ እንዳደንዛዥ እጽ ምናምን እንደዚህ አይነት ነገር እንግዲህ በኃይሉ እያስገባ ባለበት ጊዜ ላይ ጓደኛው ደግሞ ይሄንን ነገር ይቃወም እንደነበረ በሚስቱ ኃይለኝነት እንግዲህ ግን ያ ነገር እንግዲህ ግን መቆም እንዳለበትና እንዳስቆሙት ይሄንን ነገር ደግሞ ፍትህ ያሰነው የዳጊ አባት ማለት ነው ወይም ደግሞ የወይዘሮ ገነት ባለቤት ነበረ። እናም በዚህም ጊዜ እንግዲህ ሁለቱንም አስወግዷል ማለት ነው። ምክንያቱም ይሄንን ስራ እየከለከሉት ስለሆነ ጫና እያበዙበት ስለሆነ በስራው እንግዲህ ጣልቃ ሲገቡበት እንደተመለከታችሁት ሁለቱንም ሶስቱንም እንግዲህ አስወግዷል። አሁን ላይም ራሱ ወይዘሮ ገነትን ማለት ነው የዛኔ አንቺን ብቻ መተው የለብኝም ነበረ፣ ከነ ባለቤትሽም መግደል ነበረብኝ፣ የዛኔ ሚስጥሮች በሙሉ ተሰብስበው ይቀበሩልኝ ነበረ ሲልም እንግዲህን በድፍረትና በይፋ ሲናገርም አይተነዋል። እና ምንዶቼ እንግዲህን ይህን ሚስጥር የምታውቀው እንግዲህ ገኒ ብቻ ነኝ። ገኒ አሁን ላይ እንግዲህን አንደኛ ይህንን ፋይል አሳልፎ አቶ በኃይሉ እጅ ከገቡ እንግዲህን አቶ በኃይሉን እንዳያችሁት በምንድን ማስፈራራት እንዳለ ባትም ወይም ደግሞ በምንድን የሆነ ነገር በቃ ወይም ደግሞ የሆነ ፍትህ ለማሰን በእርግጥ ገኒ ብዙ የሆነ የባሏን ፍትህ ለማግኘት ብዙ ለፍታለች፣ ብዙ ተመላልሳለች። ግን ደግሞ እንዳያችሁት ያው ሁሉ ነገር አንዳንዴ የሆነ በቃ ህግ የለምና ያው የባሏን ፍትህ አላገኘችም ማለት ነው። አሁንም በድጋሚ እንግዲህ ወደ ፖሊስ ጣቢያ ሄዳ አቶ በኃይሉን መክሰስ ትፈልጋለች። ግን ደግሞ አቶ በኃይሉ በልጇ ስለሚያስፈራራት እንግዲህ አሁን ላይ ደግሞ ገኒ ማለት ነው የልጇን እንግዲህ ናፍቆት ገና አልተወጣችም። ስለዚህ የሆነ ነገር ቢያደርግብኝ ስልጀን እያለኝ በጣም በስጋትና በጣም በፍርሃት ትዋጣለች። ባለፈው እንደውም ዳጊ ማለት ነው አባቱን ሰው እንደገደለበት አባትን ሰው ነው የገደለው ብዬ ብነግረው ብላም እንግዲህ ለወይዘሮ አልማዝ ስትናገር ዳጊ ሰምቶ ነበርና አባቴን እኮ ማለት አደጋ ደርሶበት እንደሞተ እኮ ነው የነገርሽኝ፣ አባቴን ሰው ነው እንደገደለው ብሎም እንዳያችሁት ማን ነው የገደለው አሁኑኑ ንገሪ ሲልም እንግዲህ ገኒም እኔ አንተን ማጣት አልፈልግም፣ በፍጹም አርፈ ተቀመጥ፣ እኔ እኮ ስንት ያልተመላለስኩበት ነገር የለም፣ ያላደረግኩን ነገር የለም፣ ግን ደግሞ ይሄ ነገር በፍጹም የሚሆን አይደለም ብላም እንግዲህ ያው ዳጊን እያረጋጋችሁ ነበረ። ዳጊ ደግሞ እንዳያችሁት አባቴ ተገሎማ አባቴ በግፍ ተገሎማ ዝም ብዬ አልቀመጥም ሲልም እንግዲህ አይተነዋል። እና ሙዶች እንግዲህ እንዳያችሁት ዛሬ ላይ
ለቃል እንግዲህ ፋይሉን አሳይተዋለች። ስለዚህም ደግሞ የጓደኛውን የባህሉን ጓደኛ ከነ ባለቤቱ እነኝህንም እሱን የገደላቸው ስትልም እንግዲህ እንትን ብላለች። ይህንን ያሳየቻችበት ምክንያት ምንድን ነው ካላችሁ ባለፈው የሆነ ወንበር ላይ የሆነ ነገር ጽፋ ነበረ። ምንድነው የጻፍሽው አቶ በኃይሉን ለምን በምንድን ያስፈራራሽው ብለውን ነበረ። አንደኛ ባል የተገደለበት ቀን፣ ሁለተኛ ደግሞ የገዛ ጓደኛው ከነ ባለቤቱ የተገደለበት ቀን ነው ስትልም እንግዲህ ግን ትነግራቸዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። እናም ያንን ፋይሉን እንግዲህ ስትመለከት ቃል ማለት ነው ወደኋላ መለስ ብላ ተመልክታ ነበር። እሱ ምንድን ነው በኃይሉ ማለት ነው ወደ ቤት አስመልስሻለሁኝ፣ ወደ ቤት ትመለሻለሽ የሚል ቃል እንግዲህ እንትን ብሏን ነበረ። እናም ይሄንን ነገር እንግዲህ ማለት ይሄንን አጋጣሚ ለምን አልጠቀምበትም፣ ወደ ቤት እኮ መመለስ አለብኝ እያለችም እንግዲህ በሀሳብ ጭልጥ ብላ ነበረ። እና አንድ ኮሜንት አየሁኝ አደራ በሰማይ ቃል በፍጹም እንዳትከጃቸው እያሉ ነበረ። በፍጹም ማለቴ በነገራችን ላይ በፍጹም መክዳት አለባት ማለቴ መክዳት አለባት ብዬ እኔ አላስብም ማለት ቃል ማለት ነው። እና ምክንያቱም እንዳያችሁት በጣም ብዙ ለፍተውላታል፣ በጣም ብዙ ከሚባለው በላይ እና ስለዚህ እንደዚህ ማድረግ የለባትም ብዬ ነው የማስበው። ድጋሚ ማለት ድጋሚ እንግዲህን መክዳት አለባት ብዬ በፍጹም አላስብም ማለት ነው። እናም እንግዲህ እንዳያችሁት ቡና ራሱ እያፈላች ነበረ። ቡና ማፍላቱን ትተው እንግዲህን በሀሳብ እልም ብላ ነበረ እየሄደችው ማለት ነው። እንግዲህ ገኒ ራሱ ምን ሆነች ነው እያለቻት እንግዲህ ባለበት ጊዜ ላይ አይ ምንም አልሆንኩም አይነት ነገር ነበረ የመለሰችላት። ማለት በሀሳብ እኮ ጭልጥ ብለሻል ምናምን ስትላትም አዎ በሀሳብ ጭልጥ አልኩኝ እንዴ ምናምን ስትልም እንዴ አዎ በሀሳብ እኮ ጭልጥ ብለሻል ምን ሆነች ነው ምን ተፈጥሮ ነው ስትልም እንግዲህ እየመለሰችላት ነበረ። እናም አሁን ላይ እንግዲህ ገኒም እንዳያችሁት ይሄንን ፎቶ ካየችው በኋላ በጣም በሀሳብ ጭልጥ ብላለች። ምንድን ነው ምን ተፈጥሮ ይሆን እያለችም እንግዲህ የሆነ በውስጧ ጥያቄ እየተፈጠረባት ነበረ። ሌላው እንግዲህ ጆ ነው። ጆ እንግዲህ የእናንተ እንደም ለመመለስ ብዙ ጊዜ ጠብቅ ያለሁኝ አሁን ግን ጊዜው ደርሷል እያለም እንግዲህ ለብቻው እያወራ ነበረ። እርግቤንም እሸኛታለሁ ሳሚና ደግሞ ሰላምም በጸጸት ይሰቃያሉ ሲልም እንግዲህን እየተመለከት ነው ነበረ። እና ሌላው እንግዲህ ሳሚ ነው። ሳሚ እንግዲህ ብሌንን ማናገር አለብኝ፣ ይሄ ልጅ ያለው ምናምን አለው የሚባለውን ነገር መቋጨት አለብኝ፣ ሁሉንም ነገር እውነት ማወቅ አለባት ብሎም እንግዲህ ብሌንን ሊያናገራት ብድግ ሲል በዚህ ጊዜ ሰላምዬ ወደ ልትሄድ ነው ምናምን ስትለውን ብሌንን ማናገር አለብኝ፣ ብሌንን ካላናገርኩ አኳልኩኝ ካደርኩኝ ያኔ ነገሩ እየከረረ ነው ሄደው ምናምን በማለትም እንግዲህ ይናገራል። በዚህ ጊዜ በነገራችን ላይ ማነች ሰላም ማለት ነው ጊዜ ጊዜ ልሰጣት ይገባል እንድታስብበት ምናምን ብለው ነበረ። እና እንደዛ እንግዲህ ስትለው ማለት ነው ይሄ ፍቅር የሚባል ነገር ከያዘ ቀን ጀምሮ ልፍስፍስ ሰው ሆኛለሁ፣ በጣም ከሚባለው በላይ ደካማ ሰው እየሆንኩኝ ነው ሲልም እንግዲህን እያየነው ነበረ። እና ሳሚ እያጋጥማል ማለት ነው። እናም እንደዛ ሲልም እንግዲህን ሄዱ ብሌንን እያናገራን ነበረ። ሲቀጥል ደግሞ ጆና ሳሚ ጆ ማለት ነው ሳሚን ሲያዩ የሆነ ነቀው ይለኛል እያለም እንግዲህን ተመልክተነዋል ማለት ነው። እና ሳሚም እንዳያችሁት ማለት ነው ወደ ብሌን ጋር ሄዶ ነበረ እና ላናገርሽ እፈልጋለሁ ምናምን ስትል እሱ ደግሞ ጊዜ የለኝም ትላለች። ጊዜ አለሽ ብሎም እንግዲህ ሳብ አድርጎ እናቴ የሆነ ጉያው ሶስት ሲከታት የሆነ ልምስምስ ብላ ቀረታ ላይ ብሌንዬም እናም አላበዛሽውም እንዴ እኔ እኮ ላንቺ ብዬ እኮ ነው ዝቅ ያልኩት፣ እኔ እኮ ላንቺ ብዬ እኮ ነው መሆን የሌለብኝ ሰው እየሆንኩኝ ያለሁት፣ ለምንድን ነው የማገባሽ፣ ለምንድን ነው የማትረጅኝ ይላታል። ምንድን ነው የምረዳ አንተ እኮ የልጅ አባት ነህ ምናምን ስትለው ማለት የልጅ አባት ነህ፣ የልጅ አባት ባልሆንስ ቃልሽን ትጠብቂ ነበር ሲላት ምኑን ምናምን ስትልም እንግዲህ ወደ ኋላ መለስ ብሎ ዳጊ ጋ ማለት ነው
የተጣሉ ጊዜ እወድሻለሁ ነበር አይደል ያልከኝ ሳሚ ብለዋለች። አዎ አንቺ ከሌላ ሰውም ጋር ሆንሽም ለብቻሽም ሆንሽም ሁሌም እወድሻለሁ ሁሌም አፈቅርሻለሁኝ ብላት ነበረ። እና እንግዲህ ፍቅርህን ላስብበት ብላ ነበረ እና ያንን ቃልሽን ትጠብቂ ነበሩ ስላትም ተመልክተናል ማለት ነው። እና ደግሞ በጣም የሚያስጠላው ፍቅረኛው ጋር ደውሎ ልጁ የኔ እንዳልሆነ ተናገሪ ሳሚ እዚህ ጋር እንኳን ትልቅ ስህተት ሰርቷል። እና ወዶች መልካም ቆይታ፣ በቀጣይ እስከምንመጣ ባይ ባይ።